ሥላሴ ለምን በሴት ተጠሩ? በሴት ቅድስት አይደለ? ቅዱስም ይባላል። ግን ቅድስት ሥላሴ ለምንድን ነው ሴት ያልናቸው ሲባል ሴት ወላድ ናት። ሥላሴም ይላሉ ተመልከቱ፣ ሦስት ነገሮችን ይወልዳሉና ይላል። ምንድን? ወላዴ ፍጥረታት፣ ወላዴ ሕገጋት፣ ወላዴ ሀብታት ናቸው። ሥላሴ የምን ወላጅ ናቸው? የፍጥረት በሉ እንጂ። ከዚያስ የሕግ በሉ። ከዚያስ የሀብት ምንጭ ናቸው ሥላሴ። የአባታችን የአቡነ አረጋዊን ገድል የጻፈው ሊቅ እንዲህ ብሎ ይናገራል። በስመ እግዚአብሔር ቀዳማዊ ዘእንበለ ጥንት ወይ ተፍጻሜት፣ መጀመሪያና መጨረሻ በሌለው በአብ ስም ወበስመ እግዚአብሔር ወልድ ቀዳማዊ ዘእንበለ ጥንት ወይ ዘእንበለ ተፍጻሜት ዘተሰጎ ማርያም ቅድስት። ተመልከቱ፣ ከእመቤታችን ከቅድስት ድንግል ማርያም ሰው በሆነ መጀመሪያና መጨረሻ በሌለው በወልድ ስም በስመ እግዚአብሔር መንፈስ ቅዱስ ቀዳማዊ ዘእንበለ ጥንት ወይ ተፍጻሜት ዘነበበ በነቢያት እምቅድመ ይረድ ላይ ለሐዋርያት፣ በሐዋርያት ላይ ከመውረዱ በፊት በነቢያት ትንቢት ባናገረ መጀመሪያና መጨረሻ በሌለው በመንፈስ ቅዱስ ስም ይልና ምን ይላል? ነዋ ሥላሴ። ተመልከቱ፣ ዘይሴለሱ በአካላት ወይትወሃዱ በመለኮት ዘይነቅም እምኔሆሙ ጸጋ ወሀብት አሜን ብሎ ገድሉን ይጀምራል። ነዋ ሥላሴ ዘይሴለሱ በአካላት ወይትወሃዱ በመለኮት፣ በሦስትነት አንድ የሚሆኑ በጌትነት አንድ የሚሆኑ። ተመልከቱ፣ ሥላሴ እነሆ ዘይነቅም እምኔሆሙ ጸጋ ወሀብት፣ ጸጋና ሀብት ከነሱ የሚገኝ ሥላሴ እነሆ። ከእናት ማኅፀን ልጅ እንዲገኝ ሀብት ሁሉ ከሥላሴ ይገኛል። እስቲ ሀብት ሁሉ በሉ። ከምን ይገኛል? ከሥላሴ ይገኛል። ከዚያስ ተመልከቱ፣ ሀብትን ይወልዳሉ። ሀብት ብዙ ነው። ሀብተ ትንቢት፣ ከዚያስ ሀብተ በገና፣ ሀብተ ፈውስ፣ ሀብተ መንግሥት፣ ሀብተ ክህነት፣ ሀብተ ትርጓሜ፣ ሀብተ መዊ፣ ሀብተ እንብ ወይም ደግሞ የንባ ጸጋ፣ የጸሎት ጸጋ፣ የምስጢር ጸጋ፣ የማጥናት ጸጋ፣ የመተርጎም ጸጋ፣ የመፈወስ ጸጋ፣ ብዙ ሀብት አለ። የማገልገል ጸጋ፣ የተልእኮ ጸጋ፣ ብዙ ሀብት አለ። የሁሉ ከሥላሴ ይገኛል። በምን ይሰጠዋል ሲባል እንደ ሃይማኖቱ ጽናት፣ እንደ አእምሮ ስፋት ይላሉ ሊቃውንቱ። እንደ አእምሮ ስፋት ማለት ነገር አላፊ ልበሰፊ የሆነ ሰው ሀብተ ሥላሴን ያገኛል። ታጋሽ ያለ ልበሰፊ የሆነ ሰው ማለት ያልቸኮለ ሰው፣ በሰውም በእግዚአብሔርም የማይቸኩል እግዚአብሔር ይላሉ ሰለስቱ ምዕት በቅዳሴ እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል ይላል። ሲጠሩት የማይሰማ ይመስላል፣ ስጠይ ሲሉት የማይሰጥ ይመስላል። በዚህ ትዕግስቱ ቸኩሎ እግዚአብሔር ትቶኛል ያላለ ሰው የሃይማኖት ጽናት አለው። የለፋበትን ማጨዱ አይቀርም ማለት ነው። ይሄ ነው እንደ ሃይማኖቱ ጽናት። ቸኩለን ስለወሰን ነው የፈለግነውን ያላገኘ ነው። የፈለግነውን ባናገኝ ከታገስን ግን ያስፈለገንን ማግኘታችን አይቀርም ካልቸኩልን በስተቀር። ግን ችኩሎች ነን፣ ቸኩለን እንወስናለን። እግዚአብሔርን እስከ መጨረሻ አንጠብቀውም። ከዚህ የተነሳ እንደ ሃይማኖቱ ጽናት፣ እንደ ልቡናው ስፋት፣ እንደ ቅንነቱ መጠን ሀብት ይሰጠዋል። የጸጋ መስፈሪያው ሃይማኖትና ቅንነትና ትዕግሥት ናቸው። ጸጋ በእምነት እየተሰፈረ ይሰጣል። ጸጋ በቅንነት እየተሰፈረ ይሰጣል። ጸጋ በትዕግሥት እየተሰፈረ ይሰጣል። እምነት ሲጎድል ሀብት ይጎድላል። ቅንነት ሲጎድል ጸጋ ይጎድላል። የልብ ትዕግሥት ሲጎል ሀብት ይጎድላል። የጎደለውን ነገር በእምነት በትዕግሥትና በጽናት እንድናገኝ እግዚአብሔር ቅዱስ ፈቃዱ ይሁንልን። የሀብት መገኛ ቅዱስ እግዚአብሔር ይህ ሁሉ ሀብት ስለሰጠን ስሙ የተመሰገነ ነው። ብዙ ሀብት ሰጥቶናል፣ በእውነት ማለት ነው። ማሸነፉን ሰጥቶናል፣ ማወቁን ሰጥቶናል። ሌላውን እንተወው በቃ የእሱ ልጅ የመሆን ሀብትን ሰጥቶናል። ከዚህ በላይ ጸጋ የለም። ልጅ አባቱ ሀብታም ከሆነ የአባቱን ሀብት ይወርሳል። አባታችን የማይለየው የማይበደረው ባለጸጋው እግዚአብሔር ስለሆነ የእሱን ሀብት መውረሳችን ስለማይቀር በእሱ ስም እንድንጠራ ልጅነትን ስለሰጠን እግዚአብሔር ይመስገን። ይችንም እግዚአብሔር አይንጠቀን። እውነቴን ነው የምነግራችሁ። የእናት አማላጅ ስለሰጠን፣ በማይደክሙ መላእክት ስለሚጠብቀን፣ ከመብል ይልቅ ሥጋውን ከመጠጥ ይልቅ ደሙን ስለሰጠን፣ ከልብስ ይልቅ በልጅነት ብርሃን ስላለበሰን፣ ከሀገር ይልቅ መንግሥተ ሰማያትን ስለሰጠን፣ በስሙ ስለጠራን፣ በልጅነት ስላከበረን ፈጣሪያችን የተመሰገነ ይሁን። ልዩ ሀብት የሰጠን እግዚአብሔር ይሄ ነው። ልዩ ሀብታችን እሱን መምሰላችን፣ ከእሱ ጋር ነግሰን መኖራችን። ስለዚህ በዚህ ምክንያት ሥላሴ ሴት ተባሉ። ሕግን የወለደ እሱ ነው። ሀብትን የወለደ እሱ ነው። ፍጥረትን የወለደ እሱ ነው። ስለዚህ እግዚአብሔር እናት ነው፣ እግዚአብሔር አባት ነው። የእግዚአብሔር አባትና እናትነቱ በሦስት ነገር ነው ይላሉ አባቶቻችን። አንደኛው በፍጥረት፣ ሁለተኛው በልጅነት፣ ሦስተኛው በምሕረት። ያዛችሁ
በምን ያልኳችሁ? አንደኛው በፍጥረት በሉ፣ ሁለተኛው ሶስተኛው በምሕረት። እግዚአብሔር በዚህ ነው አባትነታችን። አይ እንዴት ያለ እናት ነው እግዚአብሔር! እንዴት ያለ አባት ነው! ወልዶ ማየት በፍጥረት ወለደን። በፍጥረት የሰጠንን መልክ በኃጢአት አበላሸ ነው። ከዛ ላይ መሰለ ተመልከቱ። መጨረሻ ላይ መጣና ደግሞ እሱ ዳግመኛ ተወለደና ደግሞ ተመልከቱ ክርስቶስ ተወልደው ተጠምቀ ወለደን ዳግም አይደለም እንለው። ዳግመኛ ወለደን ማለት ደግሞ የልጅነት አባትነትን ደግሞ ሰጠን እንደገና። አሁን እሱን ደግሞ በኃጢአት እያበላሸ ነው ስለሆነ አንድ ቀርታናለች። የምሕረት እናትነቱና የምሕረት አባትነቱ። የፍጥረት ልጅነታችን ብናበላሽ በልጅነት መለሰልን። የልጅነቱን በኃጢአት ስናበላሸው ደግሞ እግዚአብሔር በምሕረት ልጅነታችን ይሰጠናል። አባትነቱን አጽንቶ ይኖራል። የምሕረት አባትነቱ በንስሐ ማለት ነው። ባይሆንላችሁ ደግሞ በጥምቀት ያገኛችሁትን አባትን ልጅነት በኃጢአት ካበላችኋችሁ በምሕረት ልመልስላችሁ ብሎ የንስሐ በርን ቅዱስ ጎርጎርዮስ አርሃወ ለነ ኆኃተ ንስሐ የንስሐ ደጅን ከፈተልን ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና ሲጠመቅ የተከፈተው ሰማይ የምሕረቱ ደጅ ነበረች። በኃጢአታችን የዘጋነውን ደጅ በጥምቀት የከፈተልን አምላክ ክብር ምስጋና ይግባው። ስለዚህ ሥላሴ እንለዋለን፣ ልዩ እናት እንለዋለን ማለት ነው። ቅድስት ሥላሴ ሴት የተባለ ስለዚህ ነው። ሴት ወጥታ ወርዳ ልጇን ታሳድጋለች ይላሉ ሊቃውንቱ በሁለተኛ ትርጓሜያቸው። ሥላሴ ደግሞ በዝናብ አብቅለው በፀሐይ አብስለው ይመግባሉ። ነፍስን በሥጋና ደም በቃል እግዚአብሔር ያሳድጋሉ። ሥጋን በዝናብ አብቅለው በፀሐይ አብስለው በአራቱ ባሕርያት መግበው ጠብቀው ከጽንስ ጀምሮ እናታችን የበላችሁ ጠጭኖ የጠጣችሁ አዝዞ እንዳይገለን ጠብቀው ያሳድጋሉ ሥላሴ። ከዚህ የተነሳ እናት ይባላል እግዚአብሔር ማለት ነው። ወልዶ የሚያሳድግ ማሳደጊያውንም ማደጊያውንም የሰጠን የፈጠረንም እሱ ስለሆነ ከዚህ የተነሳ ምን እንባላል? እግዚአብሔር እናት ይባላል። እናት ክፉ ልጅ የላትም። የሚደንቀው እኮ ይሄ እናት ክፉ ልጅ የላትም። እግዚአብሔር እናት እንደውም ይላሉ አዘክሪ ለኃጥአን ሊቃውንቱ እንዲያግዙኝ ነው። ሲጠፋ አንዳንድ ጊዜ እነሱን መጠየቅ ይገባላል። አዘክሪ ለኃጥአን ወአኮ ለጻድቃን ብላ እመቤታችን ለጻድቃን ሳይሆን ለኃጥአን አሳስቢ። እስኪ በሉ እንደዚህ። ይህን ሊቃውንቱ በጉባኤ ሲተረጉሙ ምን ይላሉ? እንደ እናት ይላሉ። እናት ከጥሩ ልጇ ይልቅ ለክፉ ልጇ ታዝናለች። ይሄኛው ልጅስ መቼም ጠባየኛ ነው፣ ሰው ጋር ይኖራል። ይሄ ነው እንጂ እዚያም ጋር ሲጣላ አንዱ ቅንጭላቱን የሚልብኝ ብላ ለክፉ ልጇ እንድታስብ ድንግል ማርያም ወይ ለክፉ ልጆችሽ አስቢልን። እመቤታችንም ከጻድቃን ልጆቿ ይልቅ ለእኛ ታስባል። እግዚአብሔርም ከደጋግ ልጆቹ ይልቅ ከክፉ ልጆቹ አንዱም እንኳን እንዲጠፋ ስለማይፈልግ ለልጆቹ ስለሚያስብ እግዚአብሔር እናት ይባላል። እግዚአብሔር ለሁሉም ስለሚያስብ የነነዌ ጾም ከዚህ የተነሳ ነው አይደለም። ሰው ኃጢአትን የኃጢአት ጽዋ ሞልቶ እስከሚተርፍ ድረስ ሰርቶ መጨረሻ ላይ ምንድን ነው ያለ? ሂድና እነዚያን ሰዎች ስበክልኛል ያለ ነቢዩ ዮናስ ከወጣ በኋላ ከባሕሩ ወጥቶ እግዚአብሔር ከባሕሩ ወጥቶ ሄዶ ሰበከ። ነነዌ ትጠፋለች አለና ኋላ እግዚአብሔር ምን አደረገ? እግዚአብሔር መስበኩን ሰብቻለሁ፣ ችግር የለም ግን አንተ መሐሪንም ማሳፈር አይቀርም። እንግዲህ ነነዌ ሳትገለበጥ ልትቀር ነው ደግሞ ነገ ተምርና። ስለዚህ እኔን ውሸታም ነቢይ ልታስብለኝ ነው አለ። ተበሳጭቶ ተበሳጭቶ ሳለ ፀሐይ ደግሞ ሲመጣው ተናዶ ሳለ እግዚአብሔር ቅል አበቀለለትና ያቺ ቅል እላዩ ላይ መታ ጥላ ሰራችለት። ተመስገን ብሎ ተኛ። ቢነቃ ቀኒቱን ትል በልቷት ፀሐይ እየመታው እንዲያው ቅል እንኳን የማይሰጥ እግዚአብሔር እንዲያው ብሎ ተበሳጭ። እግዚአብሔር መጣለ። ዮናስ አዘንክ አለ። አዎ አዘንኩ። እንዴት አላዘን? ይችን ቅል ትል ሲበላት እንዴት አላዘን? አንተ ላልተከልካት ቅል ስታዝን እኔ ቀኝና ግራቸውን ለማይለዩ ለእነዚህ ብዙ ሺህ ሕዝቦች አላዝንም አለ። ለዚህ ነው እግዚአብሔር እናት የተባለ ማለት ነው። ከፍተንም ይከተለናል፣ ጠፍተንም ይፈልገናል፣ ጎስቁለንም ይወደናል፣ ረክሰንም ይቀበለናል። ከዚህ የተነሳ የሚባል ልዩ እናት። አራተኛው ልንገራችሁ ሊቃውንት የሚሉትን ሥላሴን ለምን ቅድስት ሥላሴን እናት የልጇን ዛይሉን ታግሳ ታሳድጋለች። ዛይል ማለት ምን ማለት? አጠቃላይ ከሕፃኑ የሚገኘው ቆሻሻ ማለት ነው። ሥላሴም የሰውን ኃጢአቱን ታግሰው ለስርየት ያበቁታል። እናት ያንን ከእናቱ ላይ እንዲያ የሚሆነውን ሕፃን ራስን ችሎ የሚገማሸር ልጅ አድርጋ እንደምታሳድገው ቆሻሻን የሚጸየፍ አድርጋ እንደምታሳድገው
ሥላሴ በኃጢአት ይንከባለል የነበረውን ሰው እንደገና በክንፍ የሚበር እስኪሆን ድረስ በንስሐ ያሳድጉታል። ቆሻሻን ታግሶ የሚያሳድግ ማን? እናት እግዚአብሔር። እናት ቆሻሻን ታሳድጋለህ፣ እግዚአብሔርን በንስሐ ያሳድጋል። አንድ ያደገ አባት እንገራለን፣ ቅዱስ ያዕቆብ ይባላል። ሰሞኑን ካረፉ አባቶች በስንክሳር ታሪካቸው ከተዘገቡ አባቶች አሉ እና ሰይጣን መቼስ ተንኮለኛ ገዳም ሲጋደል ዋሻው ሲጋደል በአንድ ሰውዬ ልጅ ላይ ሰይጣን አደረባት። ወይ ወደ አባ ያዕቆብ ልውሰዳትና ትዳን እንጂ ብሎ ወሰደ። እሱ ሲጸልይላት ዳነች። ስትድን ሰይጣን ምንድን ነው ያደረገ? በሰዎቹ አድሮ አባ በደንብ እንዲሻላት እርስዎ ጋር ትሰኑት ብለው ጥለዋት ሄዱ። ሲጸልይ ይችን ልጅ እያሰበ በዝሙት መፈተን ጀመረ። ከዚህ በኋላ ሲፈተን መጨረሻ ላይ ከዚች ሕፃን ጋር በኃጢአት ወደቀ። ኃጢአትን ሰራና ደግሞ ሄዳ ተናግራ አባ ገሌ ይህንን ኃጢአት ሰርቷል አባ ያዕቆብ ብላ ልታረክሰኝ ስሜን ልታጠፋው አይደል ብሎ ደግሞ ገደሏት። የበደል ማለት ይህንን አድርጎ ሲያበቃ ተስፋ ቆርጦ እኔ እንግዲህ የዘሞት ቆቤን የጣልኩ ሰው ነፍስ የገደልኩ ሰው ምን መነኩሴ ነኝ? ቆቤን አውልቄ በከተማ ልኑር ብሎ ወደ ከተማ ሄደ። እግዚአብሔር ቸር አይደል? በጥንክርናችን ዘመን ያደረግነውን መልካም ነገር በድካማችን ጊዜ ያስብልናል። ከዛ በኋላ ያንን ድካሙን ከንቱ አላስቀረበትም። አሰበለትና ሌላ ቅዱስ አባት ላከለት። ወዴት እየሄድክ ነው? ተስፋ ቆርጬ ወደ ዓለም እየሄድኩ እንዲሆን በል ተመለስና ንስሐ ግባ፣ እግዚአብሔር ይምርሃል። 30 ዓመት ራሱን ከተቆረቆረ ግንድ አስገብቶ አስሮ አለቀሰ። 30 ዓመት ሁሉ አልቅሶ ምንም ነው እውነት እግዚአብሔር ምሮኝ ሆኖ ወይ? እግዚአብሔር ተመልክቶ አያችሁ፣ የእናት የልጇን ቆሻሻ እንደምታገዝ መነኩሴ ሆኖ መዘሞት ይሄንም እግዚአብሔር ቻለ። እናት አይደል? መነኩሴ ሆኖ መግደል ይሄንም ቻለ። እናት አይደል? ቻለ። ኋላ ሊያሳድገው ነው። ወደ ምን ሊያሳድገው ነው? እስከ የት እንዳሳደገውማ ላሳያችሁ። ወሰደና ምን አደረገው መሰላችሁ? እዚያ ሲያለቅስ እውነት ግን እግዚአብሔር ይቅር ብሎኝ ይሆን ሲል እግዚአብሔር ድርቅ አመጣ። በዚያች ሀገር መከራ መልካም ነገርን ይዞ ይመጣል የሚባለው ለዚህ ድርቅን አመጣ። የሀገሩ ሰዎች ሁሉ ምህላ ያዙ። በእውነት ተስተካክሎ ማለት ነው። እንደኛ እየዘፈኑ አይደለም ምህላ። አሁን እኮ የእኛ ምህላ እኮ ያስቃል። እግዚአብሔር እንደው በብልጣብልጥነት በምህላይቱ ሰላም እንዲያመጣልን እግዚኦ ማረነ ብቻ ነው። ተስተካክሎ ነው ምህላ መስተካከል አለበት በእውነቱ ማለት ነው። ወነጸረ እግዚአብሔር ላይለ አቤል ወላይለ መስዋዕቱ ወይነጸረ እግዚአብሔር ላይለ ቃየል ወላይለ መስዋዕቱ። እግዚአብሔር ወደ ቃየልና ወደ መስዋዕቱ አልተመለከተም። ከምህላችን ጋር እኛም አብረን ስለምንታይ እንስተካከል ነው እንጂ ምህላው ይቋረጥ ማለት አይደለም። ከዚያ ተመልከቱ ምን ሆነ? ሊቀ ጳጳሱ ሕዝቡን ይዞ ምህላ ሲገባ እግዚአብሔር እንዲህ አለው፣ አባ ያዕቆብ ካልጸለየላችሁ ዝናብ አይዘንብም ማለት ነው። እግዚአብሔር እሱን እንደማረው ለማሳየት ነው። ኋላ ሄደው አባታችን ዝናብ ቀርቶብን ጸልይልን ይዝነብልን። አይ እኔ በደለኛ ሰው ነኝ፣ እንዲያውም ዝናቡ በእኔ ቀርቶ ሊሆን ይችላል። አይሆንም አላቸው። እግዚአብሔር ልኮን ነው ግድ የለህም አለ። እንዲህ አለና በኃጢአት የጠቆረ ፊቴን ወደ አንተ ላቃናው አይገባኝም፣ በኃጢአት የከፋ አንደበቴን ወደ አንተ ልከፍተው አይቻለኝም፣ የቸርነትን ሥራ ስራላቸው ብሎ ጸለየ። ያን ጊዜ ዝናብ ዘነበ። በዚህ እግዚአብሔር ይቅር እንዳላወቀ ዝናብ የሚከለክል ኃጢአት የሠራውን መነኩሴ ዝናብ እስከ ማዝነብ አሰደቀው። ታግሶ የሚያሳድገን እግዚአብሔር የተመሰገነ ይሁን። ስለዚህ ምንላቸውናል? ቅድስት ሥላሴ ሁላችንንም ያሳድጉን። ወስብሐት ለእግዚአብሔር።